ይህን ላፍታ አስቡት። በዙሪያው ያሉ ሰዎች በአሰቃቂና በምስጢራዊ ሁኔታዎች እየሞቱ ነው። ሆኖም ግን ለዚህ ምን መንስኤ እንደሆነ ማንም የሚያውቅ የለም። ታሪካችን የሚጀምረው ቤንና ሾን የተባሉ ሁለት አሜሪካውያን የሶፍትዌር አልሚዎች በበረራ ወደ ሩሲያ ሲጓዙ ነው። በበረራው ወቅት በአውሮፕላኑ ውስጥ ያሉት መብራቶች በድንገት ይጠፋሉ። ይህም በተሳፋሪዎች መካከል ድንጋጤ ይፈጥራል። እንደ ዕድል ሆኖ በጥቂት ቅጽበታት ውስጥ መብራቱ ይመለሳል እና አውሮፕላኑ በሞስኮ በሰላም ያርፋል። ቤንና ሾን ወደ ሩሲያ የመጡት የሞባይል መተግበሪያቸውን ለባለሀብቶች ለማቅረብ ነው። መተግበሪያቸው ተጠቃሚዎች በአቅራቢያቸው የሚካሄዱ ድግሶችንና ዝግጅቶችን እንዲያገኙ ያግዛል። ባለሀብታቸውን ለማግኘት በመንገድ ላይ ሳሉ ሁለት አሜሪካውያን ልጃገረዶች መተግበሪያቸውን ሲጠቀሙ ያስተውላሉ። በመጨረሻም ወደ ባለሀብቱ ቢሮ ሲደርሱ የንግድ አጋራቸው ስካይላር ቀድሞ እዚያ መገኘቱን ሲያውቁ ይደነግጣሉ። ስካይላር ሐሳባቸውን ሰርቃ መተግበሪያውን የራሷ ፈጠራ አድርጋ በማቅረብ ባለሀብቱ ቤንና ሾንን እንዲያባራቸው ታደርጋለች። በኋላ በዚያው ምሽት ቤንና ሾን ብስጭታቸውን ለመርሳትና ለመጠጣት ወደ አንዲት የምሽት ክበብ ይሄዳሉ። እዚያ ሳሉ ሾን አንዲት ቆንጆ ልጅ ያስተውላል። ነገር ግን እሷ ከስካይላር ጋር ነበረች። ብዙም ሳይቆይ እነዚያን ሁለት ልጃገረዶች መተግበሪያቸውን እንደገና ሲጠቀሙ ያያሉ። ይህንን የውይይት መጀመሪያ ለማድረግ እንደ መልካም አጋጣሚ በመቁጠር ራሳቸውን ያስተዋውቃሉ። የልጃገረዶቹ ስም አኒና ናታሊ ይባላል። ቡድኑ በጋራ በድግሱ እየተደሰተ ሳለ የክበቡ መብራት በድንገት ይቋረጣልና የሁሉም ሰው ስልክ መስራት ያቆማል። ሰዎች ወደ ውጭ ይሮጣሉና በሰማይ ላይ የሚያንጸባርቅ እንግዳ ቢጫ ጭስ ያስተውላሉ። ከጥቂት ቅጽበታት በኋላ ምስጢራዊ ቢጫ የብርሃን ኳሶች ወደ ከተማዋ መውረድ ይጀምራሉ። ከሚያንጸባርቁት ነገሮች አንዱ ወደ ሾን ቡድን ተቀራርቦ ይንሳፈል። ይህም ሁሉም ሰው በፍርሃት ወደ ኋላ እንዲያፈገፍግ ያስገድደዋል። ያ እንግዳ ነገር ቀስ በቀስ ይበልጥ በግልጽ መታየት ይጀምራል። አንድ የፖሊስ መኮንን በጥንቃቄ በዱላው ሲነካው፣ ፍጡሩ ግን ወዲያውኑ ወደ ውስጥ ስቦት በጥቂት ሰከንዶች ውስጥ በሕይወት እያለ ያቃጥለዋል። በመቶዎች የሚቆጠሩ እነዚህ የሚያንጸባርቁ አካላት በየቦታው ሰዎችን ማጥቃት ሲጀምሩ በጎዳናዎች ላይ ትርምስ ይፈጠራል። የሾን ቡድን ከሌሎች በርካታ ሰዎች ጋር በመሆን ለደህንነት ሲሉ ወደ ምሽት ክበቡ ውስጥ ተመልሰው ይሮጣሉ። ይሁን እንጂ ፍጡራን መስኮቶቹን ሰብረው በመግባት ሰዎችን ማደናቸውን ይቀጥላሉ። እነዚህ ጨርሶ መብራቶች ሳይሆኑ ምስጢራዊ ባዕድ ኤሊየን መሰል ፍጡራን መሆናቸው ብዙም ሳይቆይ ግልጽ ይሆናል። ፍጡራኑ ሰዎችን ብቻ ካልሆነ በቀር መላውን ዓለም በግራጫ ቀለም ነው የሚያዩት። ይህም ሰዎችን በቀላሉ ኢላማ እንዲያደርጉ ያደርጋቸዋል። እነዚህ ፍጡራን ተጎጂዎችን የኬክ እየጎተቱ በመውሰድ ሙሉ በሙሉ አመድ ያደርጓቸዋል። በተስፋ መቁረጥ ስሜት አንድ ሰው አልኮል ላይ እሳት አንድዶ የሚነድ ጠርሙስ ወደ አንዱ ፍጡር ይወረውራል። ፍጡሩ ወዲያውኑ ከእሳቱ ይሸሻል። ከጥቂት ጊዜ በኋላ ስካይላርም ወደ ክበቡ መግባት ይሳካለታል። ገዳዮቹ ፍጡራን በውጭ ሰዎችን መጨፍጨፋቸውን ሲቀጥሉ ሾንና ሌሎቹ በአንድ ምስጢራዊ ዕቃ ማከማቻ ክፍል ውስጥ ይደበቃሉ። በድንገት ከበሩ ላይ ከፍተኛ የመንኳኳት ድምፅ ይሰማል። ናታሊ በውጭ ያለው ሰው ስካይላር መሆኑን ትረዳለች። ወደ ውስጥ እንዲገባ ይፈቅዱለታልና ቡድኑ ለብዙ ሰዓታት ተደብቆ ይቆያል። እንደ ዕድል ሆኖ የማከማቻ ክፍሉ ለተወሰነ ጊዜ እንዲተርፉ የሚረዳቸው በቂ ምግብና ቁሳቁስ ይዞ ነበር። ነገር ግን ቀናት እያለፉ ሲሄዱ ፍርሃትና ውጥረት በቡድኑ ውስጥ ክርክር መፍጠር ይጀምራሉ። ከ5 ቀናት በኋላ የምግብ አቅርቦታቸው ሊያልቅ ይቃረባል። እንዲሁም ላለፉት 27 ሰዓታት ከውጭ ምንም አይነት ድምፅ እንዳልመጣ ያስተውላሉ። አደጋው አልፎ ሊሆን ይችላል ብለው በማመን ክቡን ለቀው ወደ አሜሪካ ኤምባሲ ለማምራት ይወስናሉ። በውጭ ከተማዋ ሙሉ በሙሉ ጸጥታ የሰፈነባት ስትሆን የተተው መኪኖች በየቦታው ተበታትነው ይገኛሉ። ቡድኑ በጥንቃቄ በባዶ ጎዳናዎች ላይ ይጓዛል። በድንገት በአቅራቢያቸው አንድ ሰው ሲናገር ይሰማሉ። እሷ አንዲት አሮጊት ሩሲያዊት ሴት መሆኗ ታውቋል። ነገር ግን አንዳቸውም ቋንቋዋን ሊረዱ አልቻሉም። በመጨረሻም ወደ አሜሪካ ኤምባሲ ወደሚያመራው ድልድይ ይደርሳሉ። እንደ አጋጣሚ ሆኖ የድልድዩ መካከለኛ ክፍል ተደርምሷል። ወደፊት ለመቀጠል ግልጽ የሆነ መንገድ ስላጡ ቡድኑ ወንዙን ለመሻገር ሌላ መንገድ መፈለግ ይጀምራል። በድንገት በቀይ አደባባይ ሬድ ስኩዌር አቅራቢያ የቆመ የፖሊስ መኪና ይመለከታሉ። ቤን እና ሾን ወደ ተሽከርካሪው ሲሮጡ ስካይላርና ሁለቱ ልጃገረዶች በአቅራቢያው በፍጥነት ይደበቃሉ። በመኪናው የኋላ ዕቃ ማስቀመጫ ትራንክ ውስጥ ካርታና ጠመንጃ ያገኛሉ። በዚያ ቅጽበት አንድ ውሻ በሩቅ ላለ የማይታይ ነገር ሲጮህ ያስተውላሉ። ያለምንም ማስጠንቀቂያ እንስሳው በድንገት በፊታቸው ወደ አመድነት ይለወጣል። ሁሉም ሰው ይደነግጣል። ስካይላር እና ልጃገረዶቹ በአቅራቢያው ባለ የገበያ ማዕከል ውስጥ ሲደበቁ፣ ቤን እና ሾን ደግሞ ከቆመ መኪና ስር ይሻገታሉ። ከጥቂት ቅጽበታት በኋላ ከፍጡራኑ አንዱ ይቃረባል። ወደ ላይ ሲጠጋ የኤሌክትሪክ ኃይሉ የመኪናውን ደወል፣ አላርም እና መብራቶች ያንቀሳቅሳቸዋል። ያ የሚያንጸባርቅ ፍጡር በተሽከርካሪው ዙሪያ ቀስ ብሎ ይዞራል። ነገር ግን ከስር የተደበቁትን ሰዎች ማግኘት አይችልም። ከጥቂት አስጨናቂ ሰከንዶች በኋላ በዝምታ ራቅ ብሎ ይሄዳል። ቤን እና ሾን ወዲያውኑ በገበያ ማዕከሉ ውስጥ ወደሚገኙት ጓደኞቻቸው ይሮጣሉ። እዚያም አንድ አውሮፕላን ሕንፃው ላይ ተከስክሶ ያገኛሉ። ስካይላር እዚያው እንዲቆዩና አዳኝ እንዲጠብቁ ሐሳብ ያቀርባል። ሆኖም ቤን እና ሾን በአንድ ቦታ መቆየት እንደሚያስገድላቸው ይከራከራሉ። ፍጡራኑ በኤሌክትሪክ ኃይል የተከበቡ መሆናቸውን ይገነዘባሉ። ይህም ፍጡራኑ በሚቃረቡበት ጊዜ ሁሉ በአቅራቢያ ያሉ የኤሌክትሮኒክስ መሳሪያዎች በራሳቸው እንዲሰሩ ያደርጋል። ይህንን ሐሳብ በመጠቀም አምፖሎችን ሰብስበው የማስጠንቀቂያ ምልክት እንዲሆናቸው በአንገታቸው ላይ ያስራሉ። አምፖሎቹ ከበሩ ፍጡር በአቅራቢያ እንዳለ ያውቃሉ።
የገበያ ማዕከሉን በሚያሱበት ወቅት ሾን በድንገት አምፖሎቹ ሲበሩ ያስተውላል። እሱ ወዲያውኑ በፍርሃት ይደነግዛል። የሚያንጸባርቅ ፍጡር በጎኑ ቀስ ብሎ አልፎ ወደ መደብሩ ይገባል። ናታሊ ደንግጣ ለመሮጥ ብትሞክርም ሾን በፍጥነት ወደ ኋላ ስቦት ሙሉ በሙሉ ጸጥ ብላ እንድትቆም ይነግራታል። እንደገና ፍጡሩ መገኘታቸውን ሳያስተውል አጠገባቸው ያልፋል። ሾን ያኔ ከብርጭቆ ጀርባ መቆማቸውን ይረዳል። የፍጡሩ የኤሌክትሪክ እይታ በብርጭቆ ገጽታዎች ውስጥ ማለፍ አይችልም ነበር። ማየት ያልቻለበት ምክንያት ምናልባት ያ ሊሆን ይችላል። የገበያ ማዕከሉን ለቀው ከወጡ በኋላ ቡድኑ በመጨረሻ ወደ አሜሪካ ኤምባሲ መድረስ ይሳካለታል። እንደ አጋጣሚ ሆኖ ግን ሕንፃው ቀድሞውን ወድሞ ነበር። በሺዎች የሚቆጠሩ የጥይት ቀፎዎች በደጃፉ ላይ ተበታትነው ይገኛሉ። ስካይላር በአቅራቢያው ጠመንጃ ታገኛለች። ሌሎቹ ሕንፃውን ሲፈልጉ እሷ መግቢያውን ለመጠበቅ ውጭ ትቀራለች። በውስጥ ባዶ ክፍሎችንና ውድመትን እንጂ ሌላ ምንም አያገኙም። በመጨረሻም በዓለም ዙሪያ እየደረሱ ስላሉት ጥቃቶች ሪፖርቶች ያገኙበት የቁጥጥር ክፍል ይደርሳሉ። ሪፖርቶቹ እንደሚያሳዩት የመጀመሪያው ጥቃት ከተጀመረ ከ3 ደቂቃዎች በኋላ በዓለም ዙሪያ ያሉ ከተሞች ቀድሞውን ወድቀው ነበር። የሰው ልጅ በእነዚህ ምስጢራዊ ፍጡራን ላይ ውጤታማ መሳሪያ አልነበረውም። ብቸኛው የመትረፍ ዘዴ ከመሬት በታች መደበቅ ብቻ ይመስላል። ሾን በአንድ ካቢኔ ውስጥ የተቆለፈ ራዲዮ አግኝቶ ይከፍተዋል። ሆኖም ስርጭቱ ሙሉ በሙሉ በሩሲያኛ ስለነበር አንዳቸውም ሊረዱት አልቻሉም። ብዙም ሳይቆይ በርካታ የሚያንጸባርቁ ቢጫ ፍጡራን በውጭ በከተማ ውስጥ ሲንቀሳቀሱ ያስተውላሉ። ፍጡራኑ በመንገዳቸው ያለውን ሁሉ ማውደማቸውን ቀጥለዋል። በድንገት ስካይላር በጎዳናው ላይ ብቻዋን ስትቅበዘበዝ ይመለከታሉ። ሾንና ቤን እሷን ለመርዳት ወደ ውጭ ከመሮጣቸው በፊት በፍጥነት ካርታውንና ራዲዮውን ይይዛሉ። ስካይላር ጋር ሲደርሱ በአቅራቢያ ያሉ የተሽከርካሪ መብራቶች በድንገት ይበራሉ። ይህም ፍጡር መቅረቡን ያስጠነቅቃቸዋል። ስካይላር ቤንና ሾን እንዲሮጡ ትነግራቸዋለች። እሷ ግን የፍጡሩን ትኩረት ለመሳብ እዚያው ቀርታ ጠመንጃውን ትተኩሳለች። ከጥቂት ቅጽበታት በኋላ ያ የሚያንጸባርቅ አካል ሙሉ በሙሉ ይውጣታል። ቤንና ሾን ለጥቂት በሕይወት ይተርፋሉ። መጠለያ በሚፈልጉበት ጊዜ ሾን በአቅራቢያው ባለ ሕንፃ ውስጥ መብራት ሲበራ ያስተውላል። ሁለቱ በጥንቃቄ ወደ ውስጥ ይሾልካሉ። ልክ እንደገቡ ቪካ የተባለች አንዲት ወጣት ሴት ጠመንጃ ቀጥታ ወደ እነሱ ትደቅናለች። ቤንና ሾን ከገዳዮቹ ፍጡራን ማምለጣቸውን ያስረዳሉ። ታሪካቸውን ከሰማች በኋላ ቪካ ወደ ውስጥ እንዲገቡ ትፈቅድላቸዋለች። መላው ክፍል በሁሉም አቅጣጫ በብረት ግድግዳዎች የተሸፈነ መሆኑን ብዙም ሳይቆዩ ይረዳሉ። የመጠለያው ባለቤት ሰርዥ የተባለ ሰው ነበር። ክፍሉን የነደፈው የኤሌክትሪክ ኃይል በእሱ ውስጥ ማለፍ እንዳይችል አድርጎ እንደሆነ ያስረዳል። ይህም ቦታውን ለገዳዮቹ ፍጡራን የማይታይ ያደርገዋል። ቪካ ሩሲያኛ ስለምትረዳ ሾን እንድትተረጉምለት የራዲዮ መልእክቱን ያጫውትላታል። ቪካ በሞስኮ ወንዝ ስር አንድ የባህር ውስጥ ሰርጓጅ መርከብ ሳብመሪን ተደብቆ እንደሚገኝ ታስረዳለች። እንደ መልእክቱ ከሆነ በሚቀጥለው ጠዋት ከመሆኑ በፊት የባህር ውስጥ ሰርጓጅ መርከቡ ላይ የደረሰ ማንኛውም ሰው ድኖ ወደ አስተማማኝ ቦታ ይወሰዳል። ሰርዥ በተጨማሪም የባህር ውስጥ ሰርጓጅ መርከቡ የተገነባው እንደ ክፍሉ አይነት መከላከያ ቴክኖሎጂ በመጠቀም እንደሆነና ፍጡራኑ እንዳያገኙት እንደሚከለክል ያስረዳል። ይህንን ከሰሙ በኋላ ቡድን ወደ ባህር ውስጥ ሰርጓጅ መርከቡ ለመጓዝ ይወስናል። ከመነሳታቸው በፊት ቪካ፣ ናታሊና አኒ ጠቃሚ ቁሳቁሶችን ፍለጋ ሕንፃውን ያሰሳሉ። ይህ በእንዲህ እንዳለ ሰርዥ ለቤንና ለሾን የፈጠረውን ልዩ ማይክሮዌቭ መሳሪያ ያሳያቸዋል። መሳሪያው በፍጡራኑ ዙሪያ ያለውን የኤሌክትሪክ ጋሻ ማናጋት የሚችል ነበር። በድንገት ከባዕዳኑ አንዱ ልጃገረዶቹን አግኝቶ ወደ ሕንፃው ይገባል። 3ቱ ልጃገረዶች ወዲያውኑ ወደ አስተማማኙ ክፍል ይሮጣሉና ለጥቂት በሳቱ ይገባሉ። ሆኖም በድንጋጤያቸው ምክንያት በሩ ሙሉ በሙሉ አልተዘጋም ነበር። በጥቂት ሰከንዶች ውስጥ ፍጡሩ በሩን ገፍቶ ወደ ክፍሉ ይገባል። ልጃገረዶቹ ለመከላከያ ሲሉ በፍጥነት ከአንድ የብርጭቆ ጠረጴዛ ጀርባ ይደበቃሉ። ሰርዥ የማይክሮዌቭ መሳሪያውን ወደሚያንጸባርቀው ፍጡር ይተኩሳል። ጥቃቱ ባዕድ ፍጡሩን ለጊዜው እንዲቀዘቅዝ ያደርገዋልና በኤሌክትሪክ ኃይሉ ስር ተደብቆ የነበረውን አስፈሪ ቅርጽ ያሳያል። ለመጀመሪያ ጊዜ ሁሉም ሰው እነዚህ የሚያንጸባርቁ አካላት በእውነቱ የሰውን ልጅ ለማጥፋት የተላኩ ገዳይ ከምድር ውጭ ያሉ ፍጡራን ኤክስትራተሬስትሪያል ቢንግዝ መሆናቸውን ይረዳሉ። እንደ አጋጣሚ ሆኖ ግን የማይክሮዌቭ መሳሪያው የሰራው ለጥቂት ጊዜ ብቻ ነበር። ባዕድ ፍጡሩ ብዙም ሳይቆይ ያገግሙ እንደገና ጥቃት ይሰነዝራል። ከጥቂት ቅጽበታት በኋላ ሰርዥ በፍጡሩ በሕይወት እያለ ይቃጠላል። ሾንና ቤን ግን በአንድ ምስጢራዊ መተላለፊያ በኩል ያመልጣሉ። ናታሊ ፍንዳታ ለመፍጠር የናፍጣ ታንክ ትሰብራለች እና ከቤንና ከሾን ጋር ለመገናኘት ይሳካላታል። ያሳዝናል። አኒ በጣም ከመፍራቷ የተነሳ መንቀሳቀስ ያቅታታልና ባዕድ ፍጡሩ ወደ አመድነት ይቀይራታል። በዚሁ ጊዜ ቪካ በደረጃው በኩል አምልጣ ከሌሎቹ ጋር ትገናኛለች። ብዙም ሳይቆይ ከአንድ የሩሲያ ፖሊስ መኮንኖች ቡድን ጋር ይገናኛሉ። መኮንኖቹ የመከላከያ ብረት ትጥቅ የለበሱና በከፍተኛ ሁኔታ የተሻሻሉ መሳሪያዎችን የያዙ ነበሩ። በድንገት የሚያንጸባርቁ ፍጡራን በአቅራቢያቸው ይታያሉና መኮንኖቹ ወዲያውኑ መተኮስ ይጀምራሉ። ጥይቶችን፣ የእሳት መተኮሻዎችን፣ ፍሌም ትሮወርዝ እና ፈንጂዎችን በመጠቀም ባዳኑን ማቁሰልና ወደ ኋላ እንዲያፈገፍጉ ማድረግ ይሳካላቸዋል። መኮንኖቹ ፍጡራኑ ድምፃቸው ሊሰማና ሊፈሩ ቢችሉም ሙሉ በሙሉ ሊጠፉ ግን እንደማይችሉ ያስረዳሉ። በውጊያው ወቅት ሾን ከባዳኑ አንድ እንግዳ ጥቁር ድንጋይ ትቶ መሄዱን ያስተውላል። እሱ በዝምታ አንስቶ ከእሱ ጋር ያስቀምጠዋል። በኋላም መኮንኖቹ ቡድኑን ወደ አንድ ጊዜ አስተማማኝ ቀጠና ይወስዷቸዋልና እዚያም ሁሉም ሰው መረጃ ይለዋወጣል።
ስለተደበቀው የባህር ውስጥ ሰርጓጅ መርከብ ከሰሙ በኋላ ዋናው መኮንን ወንዙ በጣም ሩቅ መሆኑንና በባዕዳን እንቅስቃሴ የተሞላ መሆኑን ያስጠነቅቃቸዋል። ቢሆንም እንኳ ቤን፣ ሾን፣ ናታሊና ቪካ እዚያ ለመድረስ ተስፋ ለመቁረጥ ፈቃደኛ አይሆኑም። መኮንኖቹ በመጨረሻ እዚያ እንዲመሯቸው ለመርዳት ይስማማሉ። በመሬት በታች ባቡር መተላለፊያ ታነል ውስጥ ሲጓዙ የሚያንጸባርቁ ፍጡራን በድንገት እንደገና ይታያሉ። ቡድኑ በመተላለፊያው ጨለማ ውስጥ ተደብቆ ለመቆየት ይሞክራል። በሽሹቱ ወቅት ቪካ ከሀዲድ አጠገብ ካሉት ምሰሶዎች በአንዱ አቅራቢያ ትቀረቀራለች። በትረምሱ ውስጥ ሚዛኗን ስታ በቀጥታ ወደ ፍጡራኑ መንገድ ትወድቃለች። ባልዳኑ ይይዟታልና ወዲያውኑ በሕይወት እያለች ያቃጥሏታል። ሾን በእሷ ሞት በጣም ያዝናል። ምንም እንኳን አሳዛኝ ሁኔታ ቢከሰትም የቀሩት ተርፊዎች ከመተላለፊያው ማምለጥ ይሳካላቸዋል። በመጨረሻም ወደ ወንዙ ዳርቻ ይደርሳሉ። እዚያም አንዲት ትንሽ ጀልባ አግኝተው የተደበቀውን የባህር ውስጥ ሰርጓጅ መርከብ መፈለግ ይጀምራሉ። ተርፊዎቹ በመንገዳቸው ላይ ላጧቸው ጓደኞቻቸው ለማዘን ጥቂት ጊዜ ይወስዳሉ። በድንገት ጀልባታቸው ከውሃው በታች ያለ ትልቅ ድንጋይ በመምታቷ ትቆማለች። ሁሉም ወደ ውጭ ሲወጡ ወደ ሰማይ የሚወጣ ግዙፍ የሚያንጸባርቅ የኃይል አውሎ ንፋስ ወርልዊንድ ይመሰክራሉ። ያ እንግዳ ኃይል ብረትንና ጠቃሚ ማዕድናትን ከመሬት ውስጥ እየሳበ ነበር። በዚያ ቅጽበት ባዕዳኑ የተፈጥሮ ሀብቷን ለመስረቅ ምድርን መውረራቸውን ይረዳሉ። ብዙም ሳይቆይ በሩቅ የተደበቀውን የባህር ውስጥ ሰርጓጅ መርከብ በመጨረሻ ይመለከታሉ። ነገር ግን እዚያ መድረስ ከመቻላቸው በፊት በአቅራቢያ ያለ የተበላሸ ሕንፃ በድንገት ወደ እነሱ ይደረመሳል። ተጽዕኖ ሁሉንም ሰው ወደ ቅዝቃዜ ውሃ ውስጥ ይጥላቸዋል። በትረምሱ ውስጥም እንኳ ሾን፣ ናታሊና አንደኛው የፖሊስ መኮንን ወደ ባህር ውስጥ ሰርጓጅ መርከቡ መዋኘት ይሳካላቸዋል። መርከቡ ላይ ከደረሰ በኋላ ሾን ናታሊ አሁንም መጥፋቷን ይረዳል። እሷን ለማዳን በመጓት የባህር ውስጥ ሰርጓጅ መርከቡ ካፒቴን ጥቂት ተጨማሪ ጊዜ እንዲጠብቅ ያሳምነዋል። በመቀጠል ሾን ናታሊን ለመፈለግ ከፖሊስ መኮንኑ ጋር ይወጣል። በአቅራቢያ ያሉ ባዕዳንን ለማወቅ ፍጡራኑ በሚቀረቡበት ጊዜ መሳሪያዎቹ እንዲሰሩ ስልኮቻቸውን ወደ መንገዱ ይጥሏቸዋል። ከጥቂት ቅጽበታት በኋላ ስልኮቹ በድንገት መጮህ ይጀምራሉ። በዚሁ ጊዜ ሾን ሚዛኑን ስቶ መሬት ላይ ይወድቃል። ባዕድ ፍጡሩ ወደ እነሱ ሲሮጥ ሾን የማይክሮዌቭ መሳሪያውን ተጠቅሞ ፍጡሩን በአየር ላይ ለጊዜው ያቀዘቅዘዋል። በመቀጠል የፖሊስ መኮንኑ በቀጥታ ምት ያጠፋዋል። ይህ በመጨረሻ ባዕዳኑ እንደ መከላከያ ጋሻ በኤሌክትሪክ ኃይል ላይ እንደሚደገፉ ያረጋግጣል። ያንን ጋሻ በማይክሮዌቭ ቴክኖሎጂ በማናጋት ፍጡራኑ ሊገደሉ ይችላሉ። ይህ በእንዲህ እንዳለ ናታሊ በተተው አውቶቡስ ውስጥ ተደብቃ ሳለች ድምፃቸውን ትሰማለች። ሾን እሷን ለማዳን ይሮጣል። የማይክሮዌቭ መሳሪያውን ውጤት ለማጠናከር የፖሊስ መኮንኑ መሬቱ ላይ ውሃ ያፈስሳል። ፍጡሩ በእርጥቡ ወለል አቅራቢያ ለመንቀሳቀስ የፈራ ይመስላል። በድንገት ቪካ ትታያለችና በአቅራቢያው የሚቃጠል ፍንዳታ ታስነሳለች። መኮንኑ እንደገና የማይክሮዌቭ መሳሪያውን በመተኮስ 3 የተደበቁ ባዕዳንን በአንድ ጊዜ ያጋልጣል። በጋራ ኃይለኛ ጥቃት በመሰንዘር ፍጡራኑን በተሳካ ሁኔታ ያጠፏቸዋል። ሾን ናታሊ ጋር ልክ ሲደርስ የተተወው አውቶቡስ በድንገት በራሱ መንቀሳቀስ ይጀምራል። አንድ ባዕድ ፍጡር ከተሽከርካሪው ጋር በምስጢር ተያይዞ ነበር። ሾን በፍጥነት የማይክሮዌቭ ጠመንጃውን ይተኩሳል፣ ነገር ግን ምቱ ይስታል። ፍጡሩ የናታሊን እግር ይዞ ይጎታት ይጀምራል። ሾን ወዲያውኑ መሳሪያውን እንደገና በመጠቀም የባዕዱን የኤሌክትሪክ ጋሻ ያናገዋል። ፍጡሩ ባለበት ይቃኛል። በመቀጠል ሾን ቀደም ብሎ ሰብስቦት የነበረውን ምስጢራዊ ጥቁር ድንጋይ አውጥቶ በቀጥታ ወደ ባዕዱ ይወረውረዋል። ከፍተኛ ፍንዳታ ይፈነዳል። ይህም ፍጡሩን ሙሉ በሙሉ በማጥፋት አውቶቡሱን ያስቆማል። ከጥቃቱ ከተረፉ በኋላ ሁሉም ሰው በመጨረሻ በሰላም ወደ ባህር ውስጥ ሰርጓጅ መርከቡ ይመለሳል። ሆኖም የፖሊስ መኮንኖቹ እዚያው ቀርተው የትውልድ ሀገራቸውን መጠበቅ ለመቀጠል ይመርጣሉ። ብዙም ሳይቆይ የባህር ውስጥ ሰርጓጅ መርከቡ ከከተማዋ ይነሳል። በጉዞ ወቅት ናታሊ እናቷ የተወችላትን መልእክት ታዳምጣለች። በዚሁ ጊዜ የራዲዮ ስርጭቶች በዓለም ዙሪያ ያሉ የተርፊዎች ቡድኖች በባዕዳኑ ወረራ ላይ መዋጋት መጀመራቸውን ይዘግባሉ። በዜናው በመነሳሳት በባህር ውስጥ ሰርጓጅ መርከቡ ላይ ያሉ ሰዎቹ የደፈጣ ውጊያውን ሬዚስታንስ ለመቀላቀልና የሰው ልጅ ለህልውናው በሚያደርገው ትግል ለመርዳት ይወስናሉ። ይህን ቪዲዮ ከወደዱት ቻናሉን ላይክና ሰብስክራይብ ማድረጉን ያረጋግጡ። በሚቀጥለው ቪዲዮ እንገናኝ።